እንደምን አላችሁ ተማሪዎች? ዛሬ የ12ኛ ክፍል የኢኮኖሚክስ ትምህርት ምዕራፍ 7 ስለ ማክሮ ኢኮኖሚክ ሪፎርም ኢን ኢትዮጵያ የሚለውን ርዕስ እንማማራለን። ከዛ በፊት ወደ ትምህርታችን ከመግባታችን በፊት ማለት ነው ለዩቲዩብ ቻናሉ አዲስ የሆናችሁ ሰብስክራይብ አድርጉት። አሁን ቀጥታ ወደ ትምህርታችን ስንገባ ስለ ማክሮ ኢኮኖሚክ ሪፎርም ኢን ኢትዮጵያ ወይም የማክሮ መዋቅራዊ ማሻሻያ በኢትዮጵያ ማለት ነው ምን እንደሚመስል እንማማራለን። እንግዲህ መግቢያ ላይ ማለት ነው ኢንትሮዳክሽን ኢኮኖሚክ ሪፎርም began through Africa in the mid 1990s በአፍሪካ ማለት ነው ኢኮኖሚያዊ ሪፎርም የተጀመረው ከ1990 አጋማሽ ጀምሮ መሆኑን መረዳት ያስፈልጋል ማለት ነው። Before that, the 2 decades of donor-sponsored reform effort to Africa failed to help most sub-Saharan economies to overcome the physical and balance of payment deficit. እንግዲህ ከዚህ በፊት ስለ ፊዚካል እና ሞኔተሪ እንደዚሁም ስለ ባላንስ ኦፍ ፔመንት ምን እንደሚመስል ተማምረናል። ግን እዚህ ጋር የሚያስረዳን ምንድን ነው? ለሁለት አስርት ዓመታት ማለት ነው ከውጭ ሀገር በስፖንሰርነት የአፍሪካ ኢኮኖሚ ሪፎርም እንዲካሄድ ሲፈለግ ግን ይሄ ሪፎርም ፌልድ እንደሆነ ያሳያል ማለት ነው። በተለይ ደግሞ ሞስት ሳብ ሳሃራን ኢኮኖሚ በሳብ ሳሃራ ሀገሮች ላይ ሪፎርሙ ወይም በውጭ ሀገራት ድጋፍ ምክንያት ሪፎርም እንዲደረግ የተፈለገው ነገር ውጤታማ ሳይሆን ቀርቷል ማለት ነው። During the mid 1990s, several civil wars ended and way of democratization started. እንግዲህ በ1990 አጋማሽ ማለት ነው በአፍሪካ ደረጃ ያው እንደሚታወቀው ከዚያ በፊት ከ1990 በፊት ማለት ነው ሲቪል ዋር አለ። ሲቪል ዋር ማለት እርስ በርስ ጦርነት ይደረግ ነበር። በ1990 አጋማሽ ይህ አቁሞ ማለት ነው ወደ ዲሞክራታይዜሽን ሽግግር የተደረገበት እና የተጀመረበት ወቅት ነበር ብሎ መውሰድ ይቻላል። It was been documented that as indicated by social economic indicator ይሄ ሶሾ ኢኮኖሚክ ኢንዲኬተሮች ከግምት ውስጥ ገብተው ዶክሜንት ተደርገው ይታያል ማለት ነው። ኢትዮጵያ appears to be one of the poorest country in the world እንግዲህ ኢትዮጵያ በጊዜው ማለት ነው the poorest country in the world ተብሎ የተቀመጠው አሁን ላይ ግን እየተለወጠች ያለች ሀገር እንዳለችን መረዳት ያስፈልጋል። እንግዲህ to reverse this image ይህን ድሃ የሆነች ሀገር ኢሜጅ ለመቀየር ማለት ነው a number of economic reform were taken by different governments በተለያየ መንግስታት ኢትዮጵያ ባለፈችበት ወቅት የተለያዩ ማሻሻያዎች ሲደረጉ ቆይተዋል በተለያዩ መንግስታት ማለት ነው። This unit presents an overview of macroeconomic reform in Ethiopia. በዚህ ዩኒት እንግዲህ ስለ ማክሮ ኢኮኖሚክ ሪፎርም ማሻሻያዎች ማለት ነው ኦቨርቪው ያል እንግዲህ በጥልቀት አይደለም እንድትረዱት ያክል ብቻ ማለት ነው። We will also examine the national development objective ሀገራዊ የልማት እቅድ ዓላማ ስትራቴጂስ አንደር ሞናርኪ ስትራቴጂዎች በሞናርኪ ዘመን ያ ማለት በነገስታቶቹ በደርግ ዘመንና በፌዴራል ዲሞክራቲክ ሪፐብሊክ ኦፍ ኢትዮጵያ ቢፎር ኤንድ አፍተር ዘ ሪፎርም ከሪፎርም በፊትና ከሪፎርም በኋላ ምን እንደሚመስል እናያለን ማለት ነው። We will study an overview of homegrown economic reform and physical decentralization in Ethiopia በተመሳሳይ መንገድ
ሆም ግሮን ኢኮኖሚክ ሪፎርም ምንድን ነው? ሆም ግሮን ኢኮኖሚክ ሪፎርም ቀጣይ የምንመለከተው ሆኖ አገር በቀል የኢኮኖሚ ማሻሻያ ልንለው እንችላለን። እንደዚሁም ፊዚካል ዲሴንትራላይዜሽን ኢትዮጵያ የፊዚካል ፖሊሲ ዲሴንትራላይዝድ ያልተመከለ አስተዳደር በኢትዮጵያ ምን እንደሚመስል እንማማራለን ማለት ነው። እንደ ለርኒንግ አውትካም ከዚህ ትምህርት በኋላ ተማሪዎች በደንብ መረዳት ያለባቸው ነጥቦች የመጀመሪያው ኤክስፕሌን ኢኮኖሚክ ሪፎርም ኢትዮጵያ ውስጥ የተካሄደውን የኢኮኖሚ ሪፎርም በሚገባ መግለጽ ይኖርባቸዋል። አንደርስታንዲንግ ናሽናል ዴቨሎፕመንት ኦብጀክቲቭስ ኤንድ ስትራቴጂስ ሀገራዊ የልማት እቅድ ዓላማና ስትራቴጂዎችን በሚገባ ግንዛቤ ትወስዳላችሁ። አንደርስታንዲንግ ሆም ግሮን ኢኮኖሚ ሪፎርም ሀገር በቀል የኢኮኖሚ ሪፎርም ግንዛቤ ይኖራቸዋል ማለት ነው። ሪኮግናይዝ ዘ ሮል ኦፍ ፕራይቬት ሴክተር ኢን ዘ ሪፎርም ፕሮሰስ የግሉ ዘርፍ በሆም ግሮን ኢኮኖሚክ ሪፎርም በማሻሻያው ላይ ያለውን ሂደት እና ተሳትፎ ምን እንደሚመስል እንመለከታለን ማለት ነው። እንደ ኪ ኮንሴፕት እና በተደጋጋሚ በምንማማርበት ወቅት የምናገኛቸው ቃላቶች ኢኮኖሚክ ሪፎርም፣ የኢኮኖሚ ማሻሻያ፣ ናሽናል ዲቨሎፕመንት ፕላን ኦብጀክቲቭ ኤንድ ስትራቴጂ፣ ኢምፔሪያል ሬጂም፣ ደርግ፣ ኢፒአርዲኤፍ፣ ሆም ግሮውን ኤንድ ፊዚካል ዲሴንትራላይዜሽን የሚሉትን ቃላቶች እናያቸዋለን። ኢኮኖሚክ ሪፎርም ማለት የኢኮኖሚ ማሻሻያ፣ ናሽናል ዲቨሎፕመንት ፕላን ኦብጀክቲቭ ኤንድ ስትራቴጂ ማለት ሀገራዊ የልማት ዓላማ እቅድ፣ የእቅዱ ዓላማ እና ስትራቴጂ፣ ኢምፔሪያል ሪጅም ማለት በነገስታቶቹ ዘመን፣ ደርግ፣ ኢፒአርዲኤፍ ማለት በኢህአደግ ዘመን፣ ሆም ግሮውን ማለት ሀገር በቀል እና ፊዚካል ዲሴንትራላይዜሽን የፊዚካል ፖሊሲ ያልተማከለ አስተዳደር ምን ይመስላል የሚለውን እናያለን ማለት ነው። ናሽናል ዲቨሎፕመንት ኦብጀክቲቭ ኤንድ ስትራቴጂስ ሂስቶሪካል ኦቨርቪው ስንመለከት identify national development plan objectives and strategies and analyze the national development plans of the monarch, military and EPRDF governments የሚለውን እንመለከታለን ማለት ነው። እንደ ስታርታፕ አክቲቪቲ እንግዲህ ከዚህ ትምህርት በኋላ በደንብ ማወቅና መረዳት ያለባችሁ እና ዲስከስ ማድረግ ያለባችሁ ከጓደኞቻችሁ ጋር በመሆን ማለት ነው። any idea you have which are related to the various national development objectives and strategies that are adopted by preceding regimes of Ethiopia ምን እንደሚመስል መወያየት ዲስከስ ማድረግ ትችላላችሁ ማለት ነው። ሁለተኛ when did Ethiopia begin to launch national development plan ኢትዮጵያ የሀገራዊ የልማት እቅድ ላውንች ያደረገችው ይፋ ያደረገችው መቼ ላይ ነው የሚለውንም እና መቼ እንደተጀመረ ማወቅ ይኖርባችኋል ማለት ነው። እንግዲህ አሁን ወደ ዝርዝር ትምህርታችን እየገባን ስለሆነ ኢትዮጵያ ኢዝ ይላል እዚህ ጋር ኢትዮጵያ is the oldest independent country in Africa and one of the oldest country in the world እንግዲህ ሀገራችን ኢትዮጵያ ማለት ነው ጥንት ነፃነቷን አስከብራ በአፍሪካ የኖረች ሀገር እንዲሁም በዓለም አቀፍ እንደ ሀገር ሆና ማለት ነው ለረጅም ዘመናት የቆየች እንደሆነ መረዳት ያስፈልጋል ማለት ነው። The ancient monarchy maintained its freedom from colonial rule እንግዲህ በፊት የነበሩት ገዢዎች ማለት ነው ኢትዮጵያን ከቅኝ ግዛት ነፃ አድርገዋል with the exception of short-lived Italian occupation ምናልባትም ለአጭር ጊዜም ቢሆን ጣሊያን ሀገራችን ውስጥ ቆይቷል ከ1936 እስከ 1941 ባለው ጊዜ ውስጥ ማለት ነው። ይህም ቢሆን ዝም ብሎ አይደለም የቆየው የኢትዮጵያን ማለት ነው ተጋድሎ ጣሊያንን ከኢትዮጵያ እንዲያስወጡት ሆኗል ማለት ነው። በ1974 ሚሊታሪ ጁንታ the Derg deposed the Emperor Haile Selassie first who had ruled since 1930 and established a socialist state ከ1974 በኋላ ማለት ነው እንግዲህ ሚሊታሪ ጁንታ ወታደራዊ አገዛዝ መጣ ይህም ደርግ ይባላል። ደርግ እንግዲህ ኃይለ ሥላሴን ነው ከስልጣን በ1930 ካስወገደ በኋላ እስከ 1930 ድረስ 30 ጀምሮ
ሲመሩ ቆይተዋል እስከ 1974 ባለው ጊዜ ውስጥ በተለይ ደግሞ ከ40 ዓመት በላይ ኢትዮጵያን ሲያስተዳድሩ ቆይተዋል እና እሳቸውን ከስልጣን ካወረደ በኋላ ሶሻሊስት ስቴት ኢትዮጵያ ሶሻሊስት ስቴት እንድትሆን አደረገ ማለት ነው። torn by blood camps, uprising and widespread drought and massive immigration problem, the regime was finally topped in 1991 by a coalition of rebel forces. እንግዲህ በሀገራችን ውስጥ በደርግ ጊዜ የእርስ በርስ ጦርነት ደም አፋሳሽ ጦርነት ነበር። uprising and widespread drought ድርቅ and massive immigration ፍልሰት ከፍተኛ ፍልሰት ነበረ። the regime was እንግዲህ መጨረሻ ላይ በ1991 ማለት ነው ኢፒአርዲኤፍ ወደ ስልጣን ከመጣ በኋላ ተወግዷል ማለት ነው። እንግዲህ ኮንስቲቱሽን was adopted ኢትዮጵያ ኮንስቲቱሽን አዶፕት ያደረገችው ምናልባትም ዘመናዊውን በኢፒአርዲኤፍ ዘመን በ1994 አንድ ኢትዮጵያን ፈርስት ሚሊታሪ ፓርቲ ኢሌክሽን ምርጫ ያካሄደችው በ1995 ነበር ማለት ነው። እንግዲህ ለመንደርደሪያ ያክል ከላይ ያሉትን ከገለጽን ናሽናል ዲቨሎፕመንት ፕላን ዱሪንግ ዘ ኢምፔሪያል ፔሪድ ከ1950 እስከ 1974 ምን እንደሚመስል እንመለከታለን። በደንብ መረዳት አለባችሁ። በእያንዳንዱ ሪጅም ወቅት የናሽናል ዲቨሎፕመንት ፕላን ምን እንደሚመስል ማለት ነው። እንግዲህ በኢምፔሪያል ፔሪድ ከ1950 እስከ 1974 ባለው ጊዜ ውስጥ ማለት ነው when their occupation of Ethiopia ended 1941 the Italian left behind a country whose economic structure was much as it had been for centuries. Although there had been some improvement in communication, particularly the areas of road building attempts had been made to establish a few small industry and to introduce commercial farming ማለት ነው። ለተወሰነም ጊዜ ቢሆን ጣሊያን ሀገራችን በቆየበት ጊዜ እና ሀገራችን ለቆ ከሄደም በኋላም ቢሆን ማለት ነው ኮሚኒኬሽን የተግባቦት መሳሪያዎች ኢምፕሩቭ ተደርገዋል። ኤሪያስ ኦፍ ሮድ ቢልዲንግ መንገድ መሰረተ ልማት ለመሰራት ተሞክሯል። እንደዚሁም ደግሞ ስሞል ስኬል ኢንዱስትሪ አነስተኛ ኢንዱስትሪዎች ተስፋፍተዋል። በተመሳሳይ መንገድ ኮመርሻል ፋርሚንግ ሰፋፊ እርሻ ማሳዎች በጊዜው ነበሩ ለመውሰድ ይቻላል ማለት ነው። ዱሪንግ ዘ ሌት ከ1940 እና 1950ዎቹ መካከል ላይ ማለት ነው ማች ኦፍ ዘ ኢኮኖሚ ሪኔምድ አንቼንጅድ የኢትዮጵያ ኢኮኖሚ ብዙም ለውጥ አላሳይም። The government focused its development effort on expansion of bureaucratic structure. ብዙውን ጊዜ መንግስት የተጠመደው ምንድነው ዴቨሎፕመንት ኢፈርቱ ቢሮክራቲክ ስትራክቸር በመዋቅር በመፍጠር እና አንሲላሪ ሰርቪስ በመስጠት ነበር የቆየው ማለት ነው። በት ዘ ኤርሊ ከ1950 መጀመሪያ አካባቢ ኢምፔሪያል ኃይለ ሥላሴ first had renewed calls for transition from a subsistence economy to agro industrial ኢኮኖሚ ማለት ነው። በደንብ እዚህ ጋር ነው መያዝ ያለባቸው። በ1950 መጀመሪያ አካባቢ ኃይለ ሥላሴ ምንድን ነው ያደረጉት? የሰብሲስታንስ ከእጅ ወደ አፍ የሆነው ኢኮኖሚ ሽግግር ማድረግ አለበት። ይህም ወደ አግሮ ኢንዱስትሪ ኢኮኖሚ ማሸጋገር አለበት የሚለውን ሪኒውድ ወደ አዲስ ሀሳብ አምጥተዋል ማለት ነው። A key elements of the emperor's new economic policy was adoption of central administered development plans. ይሄ ኪ ኤሌመንቱ የንጉሱ እንደ አንድ ጥንቅር የሚወሰደው አዲሱ ፖሊሲ ማለት ነው። ሴንትራሊ አድሚኒስተርድ ዲቨሎፕመንት ፕላን በማዕከል የሚመራ የሚተዳደር የልማት እቅድ ተዘጋጅቶ ነበር ማለት ነው። Between 1945 and 1957 several technical missions include one each from the United States, the Food and Agriculture Organization of the United Nations or FAO የምንለው ማለት ነው and former Yugoslavia prepared series of development plans በርካታ እቅዶች የልማት እቅዶች ታቅደዋል። however this plan failed እነዚህ እቅዶች ምን ሆነዋል?
ወድቀዋል ማለት ነው፣ ወይም ወደ ተግባር ላይ ውለው ለውጥ አላመጡም ማለት ነው። ቱ አቺቭ ኤኒ ሚኒንግፉል ሪዛልት ትርጉም ያለው ለውጥ አላመጡም። ላርጅሊ ቢኮዝ ቤዚክ ስታቲካል ዳታ ዌር ስኬርስ። ምን አንዱ መሰረታዊ ችግር ተብሎ የሚወሰደው ዳታ ስኬርስ ነበረ፣ ችግር ነበረ። and the government administrative and technical capability were minimal። በጊዜው የነበረው መንግስት ወይም ንጉሱ እና የአስተዳደር መዋቅራቸው በተመሳሳይ መንገድ ቴክኒካል ካፓቢሊቲ የቴክኒክ እውቀት ችግር ነበረ፣ ሚኒማል ዝቅተኛ ነበር፣ ያንን የመምራት እቅዱን የማስተዳደር ማለት ነው። 1954 or 55 the government created the National Economic Council። በ1954 55 አካባቢ ማለት ነው መንግስት ናሽናል ኢኮኖሚክ ካውንስል አቋቋመ ማለት ነው። which helped to prepare Ethiopians 3-5 year plan። ምን አቋቋመ? የናሽናል ካውንስል ካቋቋመ በኋላ የአምስት ዓመት እቅድ ማለት ነው። 3-5 years ማለት የመጀመሪያ 5 ዓመት፣ ሁለተኛ 5 ዓመት እና ሶስተኛ 5 ዓመት በሶስት ፌዝ የተከፈለ እቅድ አዘጋጀ ማለት ነው። the first 5-year plan ምንድን ነው? የመጀመሪያው የአምስት ዓመት እቅድ ከ1957 እስከ 1961 የሚቆየው ማለት ነው። ሜን ኦብጀክቲቭ ምንድን ነው ብለን ስንል በደንብ መያዝ ያለባቸው አሁን እነዚህን አካባቢ ላይ ነው። አንደኛው ኦብጀክቲቭ ዲቨሎፕመንት ኦፍ ስትሮንግ ኢንፍራስትራክቸር ነው። ጠንካራ መሰረተ ልማት መዘርጋት፣ ለምሳሌ ትራንስፖርቴሽን፣ ኮንስትራክሽን ኤንድ ኮሚኒኬሽን ቱ ሊንክ አይዞሌትድ ሪጅንስ። በኢትዮጵያ አካባቢ ተረስተው ወይም ተለይተው የነበሩ አካባቢዎችን በትራንስፖርት፣ በመንገድ መሰረተ ልማት እና በኮሚኒኬሽን መሰረተ ልማት ማስተሳሰር የሚል አንድ ዓላማ ነበረው። ሁለተኛው ዓላማ ኢስታብሊሽመንት ኦፍ ካድሬ ስኪልድ ኤንድ ሴሚ ስኪልድ ፐርሰናል ቱ ወርክ ኢን ፕሮሰሲንግ ኢንዱስትሪ ቱ ሄልፕ ፕሮዲውስ ኢትዮጵያንስ ኢንዲፔንደንስ ኦን ኢምፖርት። ካድሬ ማዘጋጀት ነው። እውቀት ያላቸው እና መካከለኛ እውቀት ያላቸውን ሰዎች ማዘጋጀት። ይህም ኢንዱስትሪዎችን ለማስተዳደር ኢትዮጵያ ከውጭ ወደ ሀገር ውስጥ የምታስገባቸውን ምርት ላይ ጥገኛ ስለሆነች ያንን ለመቀነስ ሲባል እውቀት ያላቸው እና ሴሚ ስኪልድ የሆኑ ፐርሰናል ማዘጋጀት ነበር ሁለተኛው ዓላማ ማለት ነው። ሶስተኛው ዓላማ አክሰለሬሽን ኦፍ አግሪካልቸራል ዲቨሎፕመንት፣ የግብርና ልማትን ማፋጠን ባይ ፕሮሞቲንግ ኮመርሻል አግሪካልቸር ቬንቸር ማለት ነው። ዱሪንግ ዘ ፕላን ፔሪድ፣ በዚህ ፔሪድ ማለት ነው ከ1957 እስከ 1961 ባለው ጊዜ ውስጥ ግሮስ ናሽናል ፕሮዳክት፣ ሀገራዊ ጥቅል ገቢ ማለት ነው፣ ፕሮዳክት ምርት ማለት ነው፣ ኢንክሪዝድ አት 3.2% አኑዋል ሬት፣ በአመት 3.2% እድገት አሳይቷል። አስ ፕሮፖዝ ቱ ፕሮጀክሽን ፊገር 3.7% ያድጋል ተብሎ እንትን ብሎ ነበር፣ ፕሮጀክት ተደርጎ ነበር። እድገቱ ግን ምን ሆነ? 3.2% ሆነ ማለት ነው። ኤንድ ግሮዝ ኢኮኖሚክ ሴክተርስ ሰች አዝ፣ የኢኮኖሚክ ሴክተር የምንላቸው ግብርና፣ ማኑፋክቸሪንግ፣ ማዕድን ፌል ቱ ሚት ዘ ናሽናል ፕላንስ ታርጌት፣ በ5 ዓመት ውስጥ የተቀመጠላቸውን ግብ ሊያሳኩ አልቻሉም። አግሪካልቸሩም፣ ማኑፋክቸሩም፣ ማይኒንጉም ማለት ነው። ኦን ዲ አዘር ሃንድ ኤክስፖርት ኢንክሪዝድ፣ በሌላ መንገድ ኤክስፖርት ደግሞ ምን ሆኗል? በ3.5% አድጓል፣ አኑዋል ሬቱ ማለት ነው። ዌር ኢምፖርት ግሮ አት ሬት ኦፍ 6.4፣ ከውጭ ወደ ሀገር ውስጥ የሚገባው መጠን ደግሞ በ6.4% አድጓል ማለት ነው፣ ፐር አነም አኑዋሊ። ዲስ ፌሊንግ ቱ ኮሬክት ዘ ኔጌቲቭ ባላንስ ኦፍ ትሬድ that had existed since 1951 ማለት ነው። እዚህ ጋር ምንድን ነው በደንብ መረዳት ያለባችሁ? ትሬድ ባላንስ ስንሰራ የምታስታውሱ ከሆነ ኤክስፖርት ማይነስ ኢምፖርት ብለናል። እዚህ ጋር ያለው ፊገር የሚያሳየን ምንድን ነው? ኤክስፖርት አድርገን የምናገኘው ገቢ 3.5%
ያደገ ቢመስልም ኢምፖርት አድርገን ያስገባነው እቃ ወይም ያወጣነው ለኢምፖርት ያወጣነው እቃ 6.4% ማለት አሁን እዚህ ጋር ትሬድ ባላንሱ ደፊሲት ውስጥ ገብቷል። ያ ማለት ኔጌቲቭ ውስጥ ገብቷል ማለት ነው። ስለዚህ የታለመው ዓላማ ምንድን ነው? ኢምፖርት ሰብስቲቱሽን ተብሎ የታቀደው የ5 ዓመቱ እቅድ አልተሳካም ማለት ነው። The 5-year development plan promoted to improve production of cash crops including coffee which account for 70% of foreign exchange earning በተወሰነ መንገድ የቡና ካሽ ክሮፕ ላይ የመጣው ለውጥ ወደ 70% የሚሆነውን የውጭ ምንዛሬ አስገኝቷል ማለት ነው። እንግዲህ የመጀመሪያው ፌዝ ይህንን ሲመስል ሁለተኛው the second 5-year plan የሚባለው ደግሞ ከ1962 እስከ 1967 የቆየው ሲሆን similarly the second 5-year plan ማለት ነው continue to prioritize ኢንዱስትሪያል ዴቨሎፕመንት አሁንም ትኩረት ያደረገው ለኢንዱስትሪ ልማት ነው። ላርጅ ስኬል ኮመርሻል ፋርምስ ትልልቅ የግብርና ማምረቻ ፋርም ፕሮዳክሽን ኦፍ ከተን ጥጥ የጥጥ ልማት ኮፊ ቡና ልማት ኤንድ ሹገር የሸንኮራ አገዳ ልማት ወር ፕሮሞትድ አዝ ሶርስ ኦፍ ኢንካም ስለዚህ የገቢ ምንጭ እንዲሆኑ ተደርጎ ፕሮሞት ተደርገዋል። እነዚህ ማለት ነው ኦቨር ስሞል ስኬል ሳብስታንስ ፋርምስ which accounted for about 80% of cereal production። ሁለተኛው the second 5-year plan 1962 to 1967 የቆየው ዋና ዓላማው ምንድን ነው ብለን ስንወስድ to change Ethiopia's predominantly agriculture economy to agro industry ነው። ኢትዮጵያን በግብርና ላይ ጥገኛ የሆነውን ኢኮኖሚ ወደ አግሮ ኢንዱስትሪ ሽግግር ማድረግ ለውጥ ማድረግ የሚል ዓላማ ነበረው። ሁለተኛው ዓላማ ዳይቨርሲፊኬሽን ኦፍ ፕሮዳክሽን ምርትን በተለያየ አይነት ማምረት ኢንትሮዳክሽን ኦፍ ሞደርን ፕሮሰሲንግ ሜተድስ ዘመናዊ የሆኑ የማምረቻ ሂደቶችን ማስገባት ዘዴዎችን ማስገባት and expansion of economies productive capacity to increase the country's growth rate ስለዚህ በየትኛውም መንገድ ማለት ነው ኤክስፓንሽን በማስፋፋት የኢኮኖሚ ማምረት አቅምን በማሳደግ የሀገሪቱን እድገት ግሮዝ ሬቱን እንዲጨምር ኢንክሪዝ እንዲያደርግ ማድረግ ነው። ሁለተኛው ከ1962 እስከ 1967 ድረስ የቆየው 5-year ፕላን ማለት ነው። ሶስተኛው the third 5-year plan 1968 to 1973 የቆየው ማለት ነው። ይሄ ዋናው እንትን ትኩረት የሚያደርገው it focuses the development of the agriculture sector in order to address the rising problem of food shortage in Ethiopia በኢትዮጵያ ውስጥ የተከሰተውን የምግብ እጥረት ችግር ሾርቴጅ ማለት ነው ለማስተካከል አድሬስ ለማድረግ የግብርና ሴክተሩ መሻሻል መልማት አለበት የሚል ነው። The integrated rural development project was also established to address rural development challenges and expand the agricultural commercial market system የግብርና ገበያ በማስተካከል ደረጃ የራሱ ሚና ተጫውቷል ማለት ነው። ስለዚህ ኢንተግሬትድ የሆነ ሩራል ዴቨሎፕመንት የገጠር መዋቅር የእርስ በርሱ የተሳሰረ ማለት ነው ፕሮጀክቶች እንዲሰሩ አድሬስ እንዲደረግ እና በገጠር ያለውን የልማት ችግር ወይም ተግዳሮት እንዲፈታ በሚል የተቀመጠ ነበር። It predominantly focus on improving the distribution of agriculture inputs ትኩረት የሚያደርገው improving the distribution of agriculture inputs የግብርና ግብዓት ማሰራጨት የተሻሻሉትን ማለት ነው። ለምሳሌ ፈርቲላይዘር ማዳበሪያ እና ምርጥ ዘር seeds used by commercial farmers and expanding rural health services በሌላ መንገድ ደግሞ በገጠር የጤና ሰርቪስን ማሻሻል ማስፋፋት የሚል ነበር። Nonetheless, the monarchy continued to envision the development of non-agricultural sector as the main driver of economic development. The third plan objective ምንድን ነው ብለን ስንወስድ
የመጀመሪያው ራይዚንግ ማኑፋክቸሪንግ ኤንድ አግሮ ኢንዱስትሪያል ፐርፎርማንስ ነው። የማኑፋክቸሪንግ እና የአግሮ ኢንዱስትሪ ፐርፎርማንስ የማምረት አቅማቸውን ማሳደግ፣ ራይዝ ማድረግ መጨመር ማለት ነው። ኤክስፓንሽን ኦፍ ኤዱኬሽን ኦፖርቹኒቲ የትምህርት እድል ማስፋፋት እና ኢምፕሩቭ ኢን ፔዛንት አግሪካልቸር ፔዛንት አግሪካልቸርን ማሻሻል ማለት ነው። The second 5-year plan and the third 5-year plan anticipated that the economy would grow at annual rate እንግዲህ በመጀመሪያው 5 ዓመት ማለት ነው የኢኮኖሚ እድገቱ የመጣው 4.3% ሲሆን በሁለተኛው ደግሞ 6% ሆኗል ሪስፔክቲቭሊ ማለት ነው። በሶስተኛው 5-year plan ማለት ነው። but the planning commission never assessed the performances to plans የፕላኒንግ ኮሚሽን ለሀገር የተቋቋመው ማለት ነው የሁለቱንም ፕላኖች ፐርፎርማንሳቸውን አልዳሰሰም፣ በጥናት አልተመለከተም ማለት ነው። ላርጅሊ ቢኮዝ ኦፍ ሾርቴጅ ኦፍ ኳሊፋይድ ፐርሰን። እዚህ ጋር መሰረታዊ ችግሩ ምንድነው? አሁንም ኳሊፋይድ የሆነ ፐርሶኔል ችግር ነበር ብሎ መውሰድ ይቻላል ማለት ነው። however according to data from ሴንትራል ስታቲካል አውቶሪቲ ማዕከላዊ ስታቲክስ ባለስልጣን from 1960 to 61 to 1973 to 74 the economy achieved sustained economic growth ኢኮኖሚው በተወሰነ መንገድ ቀጣይነት ያለው እድገት አሳይቷል። ቢቲውን ከ1960 እስከ 1970 ፎር ኤግዛምፕል ባለው ጊዜ ውስጥ ማለት ነው ኢትዮጵያ ኢንጆይድ አኑዋል አቨሬጅ ግሮዝ ሬት ኦፍ 4% ኢን ፐር ካፒታ ግሮስ ዶሜስቲክ ፕሮዳክት ማለት ነው። እንግዲህ ከ1960 እስከ 1970 ባለው ጊዜ ውስጥ 4% የሚሆን ግሮዝ ሬት ኢኮኖሚው አሳይቷል ማለት ነው። ማኑፋክቸሪንግ ሴክተሩን አምራች ኢንዱስትሪውን ስንመለከት ግሮዝ ሬቱ ማለት ነው ዳብልድ ነው የሆነው 1.9% በ1961 የነበረው 4.4% ከ1973-74 ላይ ደርሷል በደብል ማለት ነው። and the growth rate for the wholesale retail trade transportation and communication sector ወይም ደግሞ ይህን ቶታሊ ሰርቪስ ሴክተር ልንለው እንችላለን። ሴክተሩ ማለት ነው ከ9.3% ወደ 15.6% አድጓል በ1973-74 ባለው ጊዜ ውስጥ ማለት ነው። by the early 1970 መጀመሪያ አካባቢ ኢትዮጵያ ኢኮኖሚ not only had started to grow but also had begun to diversify into areas such as manufacturing and service ሴክተሩ ማለት ነው። እንግዲህ የኢትዮጵያ ኢኮኖሚ ከግብርና ጥገኝነት ወደ ማኑፋክቸሪንግ እና ወደ ሰርቪስ ሴክተሩ እያዘነበለ የመጣው ኢኮኖሚ ዳይቨርሲፋይድ እየሆነ እየተለያየ የመጣበት ምክንያት ነበር ብሎ መውሰድ ይቻላል ማለት ነው። This failure could be attributed to feudal land tenure system that deprive millions of rural peasants of the right to appropriate land and other resources. A combination of public dissatisfaction, food shortage, and rise of military government led to overthrow of the monarchy 1974 ማለት ነው። እንግዲህ የፊውዳል የመሬት ላራሹ ንቅናቄ እና የሚሊታሪ እንቅስቃሴ በሀገሪቱ ውስጥ በነበረበት ሰዓት ራይት ቱ አፕሮፕሪየት መሬት መብት ጥያቄ እና የአዘር ሪሶርስ ጥያቄዎች በመነሳታቸው ምክንያት ማለት ነው ማህበረሰብ እንደ ማህበረሰብ በሞናርኪው ዲሳቲስፋይ በሆነበት ወቅት እና የምግብ እጥረት ሾርቴጅ ኦፍ ፉድ ሾርቴጅ ስላለ ማለት ነው የሞናርኪው እስከ 1974 ድረስ መቆየት ብቻ ነው የቻለው ማለት ነው። ሌላው ናሽናል ዲቨሎፕመንት ፕላን አንደር ዘ ሶሻሊስት ፒሪየድ የሞናርኪውን እንግዲህ አይተናል። የደርግን ስንመለከት ደግሞ ከ1974 እስከ 1991 ባለው ጊዜ ውስጥ ማለት ነው እንግዲህ the 1974 revolution by ደርግ resulted the establishment of socialist state which aimed at the nationalization and restructuring of the Ethiopian economy ደርግ 1974 ወደ ስልጣን ከመጣ በኋላ የማህበረሰባዊት ኢትዮጵያን ለመገንባት እና ለመመስረት ጥረት ሲያደርግ እንግዲህ ዋናው ኢኮኖሚውን ናሽናላይዝ ወደ ሀገር ማድረግ ነው። ኢኮኖሚውን እንደገና ሪስትራክቸር እንደገና ማዋቀር ነው የፈለገው ማለት ነው።
ደርግ ቼንጅድ ዘ ፕሪቪየስ ናሽናል ዲቨሎፕመንት ስትራቴጂ የቀድሞውን እንግዲህ መንግስት ወይም ደርግ ማለት ነው የቀድሞውን የሀገር ልማት ስትራቴጂን ማለት ነው ናሽናል ዲቨሎፕመንት ስትራቴጂን ቀይሯል። ፕሌሲንግ ዘ ኢምፋሲስ ኦን ሴንትራሊ ፕላንድ ኢኮኖሚ ኢኮኖሚን ወደምንቀይረው ወደ ሴንትራል ፕላን ከማዕከል በሚታቀድ እቅድ ኢኮኖሚው እንዲመራ አድርጓል ማለት ነው። ኢንዱስትሪ ሌድ ዲቨሎፕመንት was developed as a main development strategy ኢንዱስትሪ መር ልማት ነው እንግዲህ ሜን ዲቨሎፕመንት ስትራቴጂ የተቀመጠው እዚህ ጋር መያዝ አለባችሁ። ኢንዱስትሪ ሌድ ዲቨሎፕመንት ወይም ኢንዱስትሪ መር ዲቨሎፕመንት ሜን ዲቨሎፕመንት ስትራቴጂ ነበረ በሶሻሊስት ፔሪድ በደርግ ፔሪድ ከ1974 እስከ 1991 በቆየበት ጊዜ ማለት ነው። ሩራል ላንድ ኤንድ አዘር ፕሮዳክቲቭ አሴት ዌር ናሽናላይዝድ የገጠር መሬት እና ሌሎች ምርት የሚሰጡ ሀብቶች በሙሉ በሀገር ስር እንዲጠቃለሉ ተደረገ። ኤንድ ላንድ ዋዝ ዲስትሪቢዩትድ አመንግ ፋርመርስ መሬት እንደገና ለአርሶ አደሮች መሬት ለአራሾች ተከፋፈለ ማለት ነው። ኮመርሻል ፋርምስ ዌር ፑት አንደር ገቨርንመንት ኮንትሮል ትልልቅ የእርሻ ቦታዎች ኮመርሻላይዝድ የሆኑት ማለት ነው በመንግስት ቁጥጥር ስር ዋሉ። ኤንድ ላንድ ቴናንሲ ዋዝ አቦሊሽድ የመሬት ከበርቴነት እንትን ተወገደ ማለት ነው። ፈርዘርሞር ፕራይቬት ኮመርሻል ላቦረርስ ኤንድ ኮመርሻል ፋርሚንግ ዌር ማርጂናላይዝድ አሁን ፕራይቬት ኮመርሻል ላቦረርስ እና ኮመርሻል ፋርሚንግ እነዚህ ምን ሆኑ ወደ አንድ ማርጂናላይዝድ ሆኑ ማለት ነው። ኤንድ ላርጅ ኮሌክቲቫይዜሽን ፕሮግራም ትልቅ የሆነ እነዛን ያሰባሰበ ፕሮግራም ተዘጋጀ። ወይ ፕሮሞት ስሩ ሪሴትልመንት ኤንድ ቪሌጃላይዜሽን ፕሮግራም የሰፈራና የመንደር ፕሮግራም ማለት ነው ተቀርጾ ሲተገበር ነበር ማለት ነው። the military government maintained an overvalued currency and implemented market and pricing policy የገንዘብ እና ማርኬት የገበያ እና የዋጋ ፖሊሲዎችን ምን አደረገ ሚሊታሪ ሜንቴን አድርገዋል ማለት ነው። in addition the government established the agricultural marketing corporate ኤምሲ ወይም የገበያ የግብርና ገበያ ማህበር ማለት ነው በጊዜው ተቋቁሟል። አግሪካልቸራል ማርኬቲንግ ኮርፖሬሽን ቱ ሴት ፕራይሲንግ ሲስተም ይሄ ዋጋን የሚያወጣ የሚተምን ማለት ነው። ፎር አግሪካልቸራል ጉድስ ኤንድ ሴት ኮታስ ፎር ግሬን ፕሮዳክሽን የግብርና ምርቶችን ማለት ነው ዋጋ የሚያወጣ ኮታ የሚያወጣ እንዲሁም which were significantly lower than market price ከገበያ ካለው ዋጋ ማለት ነው ዝቅ አድርጎ የሚተምን ነበር። ኢኮኖሚክ ፕላኒንግ ኤንድ ዲቨሎፕመንት ዘ ፖስት ሪቮሉሽን ፔሪድ had four distinct phases አራት ፌዝ አሉት የኢኮኖሚክ እቅድና ልማት ፖስት ሪቮሉሽን ፔሪድ ማለት ነው። የመጀመሪያው ከ1974 እስከ 1978 የቆየው ኢኮኖሚክ ፕላኒንግ ኤንድ ዲቨሎፕመንት ኢን ዘ ፖስት ከሪቮሉሽን በኋላ ማለት ነው ከአብዮት በኋላ የተፈጠሩ ኢኮኖሚክ ፕላኒንግ ዲቨሎፕመንት ናቸው። በኢምፔሪያል ሪጅም ጊዜ በሶስት የተከፈለ በአምስት ዓመት ያለውን ተመልክተናል። በደርግ ሪጅም ጊዜ ደግሞ በሶሻሊስት ሪጅም ከ1974 እስከ 1991 ባለው ጊዜ ውስጥ ደግሞ በአራት እየተከፈለ ነው ማለት ነው። የመጀመሪያው ዱሪንግ ዚስ ፔሪድ ሊትል ኢኮኖሚክ ግሮዝ ነው ማለት ዝቅተኛ የሆነ የምጣኔ ሀብት እድገት ነው የተመዘገበው። ኢንስቴድ the government nationalized measures and highly unstable political climate caused economic dislocation in sectors such as agriculture and manufacturing ማለት ነው። ከፍተኛ የሆነ የፖለቲካ አለመረጋጋት ወቅት ስለነበር የኢኮኖሚክ እንትኑም በዛው ልክ ደግሞ ችግር ገጥሞት ስለነበረ የግብርናና የማኑፋክቸሪንግ እንትኑ ዲስሎኬት ሆኗል በተገቢው አልተመራም ማለት ነው። አዲሽናሊ ዘ ሚሊታሪ በጀት ኮንሱምድ ሰብስታንሻል ፖርሽን ኦፍ ዘ ኔሽን ሶርስ የሀገሪቱን ትልቁን ሀብት እየወሰደ ያለው ሚሊተሪ ፓርቱ ነበር ብሎ መውሰድ ይቻላል። as a result of this problem gross domestic product increased at only average annual rate እንግዲህ እድገቱ 0.4% ብቻ ነበር ብሎ መውሰድ ይቻላል ማለት ነው
ግሮዝ ሬት ጂዲፒ ማለት ነው። ሁለተኛው ፌዝ ማለት ነው ከ1978 እስከ 1980 በነበረው ጊዜ ውስጥ ሲሆን ዱሪንግ ዚስ ፔሪድ ዘ ኢኮኖሚ ቢጋን ቱ ሪከቨር ኢኮኖሚው እንደገና ሪከቨር አድርጓል ማለት ለማንሰራራት ጥረት አድርጓል። ዘ ገቨርንመንት ኮንሶሊዴት ፓወር ኤንድ ኢምፕሊመንት ኢንስቲቱሽን ሪፈርም መንግስት የሪፎርም ማሻሻያዎችን ተቋማትን ለማሻሻል ጥረት አድርጓል። ስልጣን ኮንሶሊዴት እና ኢምፕሊመንት ኢንስቲቱሽን ሪፎርም በገቨርንመንት ኒው ዲቨሎፕመንት ስሩ ኮኦፕሬሽን ካምፔን እንግዲህ መንግስት ኒው አዲስ የልማት እቅድ ማለት ነው ስሩ ኮኦፕሬሽን በትብብር ካምፔን በሚል ኮመንሊ ሪፈርድ ቱ አዝ ይታወቃል ዘመቻ የሚባለው ማለት ነው። ኦልሶ ኮንትሪቢዩት ቱ ዘ ኢኮኖሚስ ኢምፕሩቭመንት በዘመቻ ወቅት ኢኮኖሚው በተወሰነ መንገድ እንዲሻሻል ጥረት አድርጓል። ኮንስኩዌንትሊ ግሮስ ዶሜስቲክ ፕሮዳክት ግሪው አት አቨሬጅ አኑዋል ሬት በወቅቱ ማለት ነው። ይህን ሲደረግ ከ1978 እስከ 1980 ባለው በእያንዳንዱ ዓመት ማለት ነው 5.7% እድገት ተመዝግቧል። ቤኔፊቲንግ ፍሮም ጉድ ዌዘር አግሪካልቸር ፕሮዳክት ኢንክሪዝስ አት አን አቨሬጅ ሬት ጥሩ አየር ስለነበረ በጊዜው ማለት ነው ግብርና ምርት እየጨመረ መጥቷል። ሬት በ3.6% ማኑፋክቸሪንጉ በ18.9% እድገት ነበረው። ይህ የሆነበት ምክንያት ምንድን ነው? ኢንዱስትሪ ሌድ ፖሊሲ ስትራቴጂ ስለነበር በጊዜው ማለት ነው። እንግዲህ ከ1978 እስከ 1980 ባለው ጊዜ ውስጥ የማኑፋክቸሪንግ ሴክተሩ ማለት ነው በ18.9% አድጎ ነበር ብሎ መውሰድ ይቻላል። ሶስተኛው ፌዝ ከ1980 እስከ 1985 ያለው ጊዜ ሲሆን ቫሪስ አኑዋል ዲቨሎፕመንት ካምፔን ፕሮግራም ዌር ኢምፕሊመንትድ ዚስ ፔሪድ እንግዲህ አመታዊ የልማት ፕሮግራሞች ተግባራዊ ተደርገዋል በዚህ አመት ማለት ነው። በት ስቲል ዘ ኢኮኖሚ ኤክስፒሪየንስ ሴትባክ አዝ ግሮስ ዶሜስቲክ ፕሮዳክት ዲክላይን እንግዲህ ከችግር ሊላቀቅ አልቻለም። ዶሜስቲክ የጂዲፒው ዲክላይን አድርጓል በጊዜው ማለት ነው። ማኑፋክቸሪንግ ቱክ ዳውንተርን እንደገና ከ1980 እስከ 1985 ባለው ጊዜ ውስጥ የማኑፋክቸሪንግ ሴክተሩ በሁለተኛው ፌዝ 18.9% ደርሶ የነበረው እንደገና ተመልሷል ማለት ነው። ኤንድ አግሪካልቸር ሪችስ ክራይሲስ ስቴጅ ግብርና በከፍተኛ ሁኔታ ክራይሲስ ቀውስ ያጋጠመበት ጊዜ ነው ብሎ መውሰድ ይቻላል። ዚስ ሀፕን ዲው ቱ ፎር ሪዝን ይህ የሆነበት ምክንያት አራት ሪዝኖች አሉ በደንብ ማወቅ ያለባችሁ እና መረዳት ያለባችሁ ማለት ነው። ግሮስ ዶሜስቲኩ የጥቅል ሀገራዊ ምርት ሲቀንስ፣ የማኑፋክቸሪንግ ሲቀንስ፣ ግብርናው ክራይስ ሲያጋጥመው አራት ቤዚክ ምክንያቶች ተቀምጠዋል። የመጀመሪያው ዋይድ ስፕሪድ ድራውት ኦል ኦቨር ዘ ካንትሪ በሀገሪቱ ውስጥ እየተስፋፋ የመጣው ድርቅ እንደ አንድ ምክንያት ይወሰዳል። ሁለተኛ ማኑፋክቸሪንግ ሴክተር ስታግናትድ አዝ አግሪካልቸር ኢንፑት ዲክላይንድ የግብርና ምርት በኢንፑት ግብአት ስለቀነሰ ማለት ነው። በተመሳሳይ መንገድ ማኑፋክቸሪንግ ሴክተሩ ሆኗል ስታግኔትድ ሆኗል ማለት ነው። ባለበት ሊቆም ችሏል ማለት ነው። ሁለተኛው ምክንያት ይሄ ነው። ሶስተኛው ምክንያት ላክ ኦፍ ፎሬን ኤክስቼንጅ ኤንድ ዲክላይኒንግ ኢንቨስትመንት የውጭ ምንዛሬ እጥረትና ኢንቨስትመንት መቀነስ ሶስተኛው ምክንያት ሲሆን አራተኛውና የመጨረሻው ማለት ነው ሃይ ራይዝ ኢን ዲፌንስ ኤክስፔንዲቸር ከፍተኛ የሆነ ለሀገር መከላከያ ሰራዊት የወጣ ወጪ እንደ ዋና ምክንያት ይወሰዳል ማለት ነው። አራተኛው ፌዝ ከ1985 እስከ 1990 ያለው ጊዜ ሲሆን the government prepared 10-year perspective plan for the period 1884 to 1994 የ10 ዓመት እቅድ መንግስት የደርግ መንግስት ማለት ነው አዘጋጅቶ ወደ ስራ አስገብቷል። which aimed at the development of ዋና ዓላማው የ1985 ከ1990 ባለው ጊዜ ውስጥ ማለት ነው የ10 ዓመት እቅድ ሲዘጋጅ ዋና ዓላማው የግብርና ልማት ኢንሃንስመንት ኦፍ ኤክስፖርት የውጭ ኤክስፖርትን መጨመር ኢምፕሩቭመንት ኦፍ the quality of livestock የእንስሳት ምርትን በጥራት ማሻሻል to achieve this the strategy of cooperativization ህብረት ስራ ማህበራትን በማስፋፋት and establishment of state farms የመንግስት እርሻ ተቋማትን በማስፋፋት
ማለት ነው የ10 ዓመት እድገት ማሳካት የሚቻለው በሚል ተቀምጧል ማለት ነው። were adopted as a result the agriculture decline was reversed and manufacturing sector also grow ይህ ሲደረግ የግብርና ምርቱ በተወሰነ መንገድ መሻሻል አሳይቷል። የማኑፋክቸሪንግ ሴክተሩም እንደዚሁ ለውጥ አምጥቷል ማለት ነው እና ሀገራዊ ጥቅል ምርት እንግዲህ ወደ 5% እድገት እንዲኖረው ሆኗል ማለት ነው በዚህ ከ1985 ከ1990 ባለው ጊዜ ውስጥ however the lingering effect of 1984-85 drought undercut እንግዲህ ድርቅ ተከስቷል በዚህን ወቅት thus acumen and contributed to the economy overall stagnation during the period ስታግናንት እንዲሆን አድርጎታል ማለት ነው። እንግዲህ በሶሻሊስት ፒሪየድ ከ1974 እስከ 1991 ያለውን ፌዝ በአራት ከፋፍለን ተመልክተናል። እያንዳንዱ ፌዝ ውስጥ ምን እንደሚመስል ደግሞ ለመረዳት ጥረት አድርገናል ማለት ነው። ሶስተኛ የምናየው ናሽናል ዲቨሎፕመንት ፕላን አንደር ፌዴራል ዲሞክራቲክ ሪፐብሊክ ኦፍ ኢትዮጵያ የሚለውን ይሆናል ማለት ነው። እንግዲህ ፒአርዲኤፍ ወደ ስልጣን ከመጣ በኋላ ማለት ነው ከ1991 ሪዛልትን ኢን ኮንሲደሬብል ሽፍት ኢን ናሽናል ዲቨሎፕመንት ስትራቴጂ ሀገራዊ የልማት ስትራቴጂዎችን በተወሰነ መንገድ ሽፍት ለማድረግ ተሞክሯል። ኢትዮጵያን ፒፕል ሪቮሉሽናሪ ዲሞክራቲክ ፍሮንት ሙቭድ ኢትዮጵያንስ ዲቨሎፕመንት ቪዥን የኢትዮጵያን የልማት ራዕይ አዌይ ፍሮም ዘ ፕሪቪየስ ሴንትራሊ ፕላንድ በማዕከል ይተዳደር ከነበረው ሶሻሊስት ፔሪድ ወይም የደርግ ሪጅም ማለት ነው ዲቨሎፕመንት ኤንድ ትዋርድ ኒው አግሪካልቸራል ዲቨሎፕመንት አፕሮች እንግዲህ ደርግ ምን ብለን ነበረ? ኢንዱስትሪ ሌድ ዲቨሎፕመንት አፕሮች ነበረ። ኢፒአርዲኤፍ ወይም ደግሞ በዘመነ ኢህአዴግ ፖሊሲው ወደ ምን ተቀየረ? ወደ ግብርና መር ልማት ተቀየረ ማለት ነው። አግሪካልቸር ሌድ ዲቨሎፕመንት አፕሮች ማለት ነው። መኒ ኦፍ ዘ ፕሪቪየስ ገቨርንመንት ፖሊሲ ዌር ሪቫይዝድ የበፊቱ ፖሊሲዎች ምን ሆኑ? እንደገና ክለሳ ተደረገ። አግሪካልቸር ፕራይስ ኮንትሮል ዌር ሪሙቭድ የግብርና ዋጋ መቆጣጠር ነፃ እንዲሆን ተደረገ። ኤንድ ስቴት ፋርም አሴትስ ዌር ፕራይቬታይዝድ በመንግስት ቁጥጥር ስር የነበሩ እርሻዎች ወደ ግሉ ዘርፍ እንዲተላለፉ ተደረገ ማለት ነው። ኢን አዲሽን ዘ ኒው ገቨርንመንት አዶፕት አን ኤክስፖርት ኦሪየንትድ ዴቨሎፕመንት ስትራቴጂ አዲስ የመጣው መንግስት ማለት ነው የኤክስፖርት ኦሪየንትድ ስትራቴጂ አስቀመጠ ማለት ነው። ወደ ውጭ ምርትና ምርት ወደ መላክ ማለት ነው። ኤንድ ኢምፕሊመንት ስትራክቸራል አጀስትመንት ፕሮግራምስ ሳፕስ የሚባል ፕሮግራም በ1974 ማነው 19 እስከ 1974 ባለው ጊዜ ውስጥ ተግባራዊ ተደርጓል ማለት ነው። በ1994 ማለት ነው the home born agricultural development led industrialization ሀገር በቀል የግብርና ልማት ወይም ግብርና መር ኢንዱስትሪያላይዜሽን የሚል ፖሊሲ 1974 ኤዲኤልአይ ተግባራዊ እንዲደረግ ላውንች ተደረገ ማለት ነው። ፋውንዴሽን ፎር ናሽናል ዲቨሎፕመንት እንግዲህ የአግሪካልቸራል ዲቨሎፕመንት ሌድ ኢንዱስትሪያላይዜሽን ዋናው ሜን ኦብጀክቲቭ ማለት ነው መያዝ ያለባችሁ attaining food self-sufficiency by increasing agricultural productivity and output በምግብ ራስን መቻል ሰልፍ ሰፊሸንሲ የግብርናውን ምርት እና ምርታማነት በማሳደግ ማለት ነው። ጥቅል የኤዲኤልአይ ወይም አግሪካልቸራል ዲቨሎፕመንት ሌድ ኢንዱስትሪያላይዜሽን የምንለው ይሄ ጥቅል ዓላማ አለው ማለት ነው። አንደር ዘ አግሪካልቸር ዲቨሎፕመንት ሌድ ኢንዱስትሪያላይዜሽን ማለት ነው። በዚህን ጊዜ ዘ ገቨርንመንት ኢንቫዥንድ አግሪካልቸራል ሴክተር ድራይቭን ኢኮኖሚክ ትራንዚሽን ግብርናው ላይ ተመስርተን ኢኮኖሚውን ትራንዚት ሽግግር ማምጣት መቻል አለብን ነው ያለ። ዘ ገቨርንመንት ኢንቴልድ እንግዲህ መንግስት ሶስት ስትራቴጂዎችን አስቀምጧል። የመጀመሪያው ኤክስፓንሽን ኦፍ አግሪካልቸር ቴክኖሎጂ የግብርና ቴክኖሎጂዎችን ማስፋፋት በደንብ መያዝ ያለባችሁ ማለት ነው። በአግሪካልቸር ዲቨሎፕመንት ሌድ ኢንዱስትሪያላይዜሽን ጊዜ ማለት ነው መንግስት የወሰዳቸው የግብርና ሴክተሩ ኢኮኖሚክ መዋቅራዊ ሽግግር እንዲያመጣ ሶስት ስትራቴጂዎች የተቀመጡት አንደኛው የግብርና ቴክኖሎጂዎችን ማስፋፋት፣
ሁለተኛው ኢንቨስትመንት ኢን አግሪካልቸር ኢንፍራስትራክቸር የግብርና መሰረተ ልማት ኢንቨስትመንት። ይህም ማለት ምንድን ነው? ኢንክሉዲንግ ኢንፑት የግብርና ግብዓት ኤንድ ቡስቲንግ ሩራል ነን አግሪካልቸራል ከግብርና ውጭ ያሉ ስራዎች በገጠር እንዲስፋፉ የማድረግ ኦፍ ፋርም አክቲቪቲ ይባላሉ ማለት ነው። ስለዚህ ፕሮግራም ኤምድ at boosting agricultural productivity by improving the use of fertilizer and seed። እንግዲህ ግብርናው ፕሮዳክቲቪቲው እንዲጨምር አስችሏል። ይህም የግብርና ግብዓት እና ምርጥ ዘር በማቅረብ ማለት ነው። with the ultimate aim of boosting agricultural production to serve as input and drive industrial development። ግብርናው ሲያድግ ኢንዱስትሪውም ያድጋል ተብሎ ስለሚታሰብ ማለት ነው። the agriculture development led industrialization also encompasses wider socio-economic development programs የማህበራዊ ኢኮኖሚያዊ ልማት ፕሮግራሞችን ማለት ነው ተግባራዊ አድርጓል። እንግዲህ ከዚህ ጋር በተያያዘ መንገድ በርካታ ኢንቨስትመንት በመሰረተ ልማት አንደኛው መሰረተ ልማት ነው። ለምሳሌ መንገድ በሀገሪቱ ውስጥ ለማስፋፋት፣ ቴሌኮሙኒኬሽን እንዲስፋፋ፣ ኤሌክትሪክ ግሪድስ የኃይል ማመንጫዎች እንዲበዙ የማድረግ furthermore the plan aimed at enhancing the flow of finance። ይህ ፕላን ደግሞ ምን አደረገ? የፋይናንስ ፍሰት፣ ሎካል ገቨርንመንት አድሚኒስትሬቲቭ ካፓሲቲ የአካባቢ መንግስታት የአካባቢን የማስተዳደር አቅም and the development of agro processing industry የግብርና ፕሮሰስ የሚያደርጉ ኢንዱስትሪዎች ምርትን አግሮ ፕሮሰሲንግ ኢንዱስትሪዎች እየጨመሩ ቁጥራቸው እየጨመሩ መጥተዋል ማለት ነው። A series of investment plans were made under the ADLI Agriculture Development Led Industrialization including Rural Technical and Vocational Education Training የቲቤት የቴክኒክና ሙያ ስልጠና ትምህርትና ስልጠና ተቋማት መስፋፋት the development of water resource የውሃ ሀብት ልማት ሃይድሮ ፓወር ኤንድ ኢሪጌሽን የኃይል ማመንጫና መስኖ በተወሰነ መንገድ ለመስፋፋት የተጀመረው ኢምፕሩቭመንት ኢን ማይክሮ ኢንስቲትዩሽን የማይክሮ ፋይናንስ የብድርና ቁጠባ ተቋማት መስፋፋት እና መሻሻል ኢምፕሩቭመንት ኢን ዘ ማርኬቲንግ ኦፍ አግሪካልቸር ፕሮዳክት የግብርና ምርት ገበያ ማለት ነው በተወሰነ መንገድ መሻሻል ኤንድ ሪስትራክቸሪንግ ኦፍ ስሞል ሆልደር ኮኦፐሬቲቭስ የገጠር የሁለገብ ህብረት ስራ ማህበራትን በተወሰነ መንገድ ለማደራጀት ተሞክሯል። the government heavily invested in extension program መንግስት ለኤክስቴንሽን ፕሮግራም ከፍተኛ ኢንቨስትመንት አካሂዷል and introduced the participatory demonstration and training extension system ፓዴትስ የሚባለው ማለት ነው ተግባራዊ ተደርጓል። ፓዴትስ was used to distribute ፓዴት እንግዲህ ዋናው ዓላማው ምንድነው? ፈርቲላይዘር ምርጥ ዘር ማዳበሪያ ማለት ነው እና ብድር as well as spread of information on better agriculture practice to smallholder farmers የግብርና መረጃዎችን ለአነስተኛ እርሻ ላይ ለተሰማሩ ገበሬዎች ማድረስ ላይ ትኩረት አድርጎ ሲሰራ ቆይቷል። እንግዲህ the agriculture led development led industrialization remains the key pillar and guiding framework for the other successive development plan። ከዚህ ተነስቶ እንግዲህ ሌሎች ተከታታይ የሆኑ የልማት እቅዶች እንዲዘጋጁ ተደርገዋል። ለምሳሌ ሰስቴኔብል ዴቨሎፕመንት ኤንድ ፖቨርቲ ሪዳክሽን ሳድ የሚባለው የቀጣይነት ያለው ልማትና የድህነት ቅነሳ ልንለው እንችላለን። ይሄንን ፕላን ፎር አክስሌሬትድ ኤንድ ሰስቴን ዴቨሎፕመንት ቱ ኢንድ ፖቨርቲ ፓስዴፕ የምንለው ማለት ነው። ፈጣን እና ቀጣይነት ያለው ልማት ፖቨርቲን ኢንድ ለማድረግ በተመሳሳይ መንገድ ግሮዝ ኤንድ ትራንስፎርሜሽን ፕላን ዋን የእድገትና የሽግግር እቅድ አንድ እና የእድገትና የሽግግር እቅድ ሁለት ማለት ነው ታቅደዋል ማለት ነው በአግሪካልቸር ዲቨሎፕመንት ሌድ ኢንዱስትሪያላይዜሽን ዘመን ማለት ነው። The Ethiopian People's Revolutionary Democratic Front EPRDF government initiated the 5-year development program known as Peace, Democracy and Development Program
which emphasizes the interrelationship በተለይ በ5 ዓመቱ የእድገት እቅዱ ስለ ሰላም፣ ስለ ዲሞክራሲ እና ስለ ልማት ፕሮግራሞች ኢምፋሳይዝድ ሰጥተዋል ማለት ነው። ፒስ ዲሞክራሲ ኤንድ ዴቨሎፕመንት ማለት ነው። እንግዲህ ሜጀር ጎሎቹ ምንድን ናቸው ብለን ስንወስድ በዚህ ወቅት ማለት ነው ፖቨርቲ አሊቬሽን ስሩ ራፒድ ኢኮኖሚ ግሮዝ ነው። ድህነትን በፈጣን የኢኮኖሚ እድገት መቀነስ አሊቬት ማድረግ። ኢንሹር ፒስ ኤንድ ሴኩሪቲ ሰላምና ደህንነትን ማረጋገጥ። ስትሬንግዚንግ ፖለቲካል ሲስተም ፖለቲካል ሲስተሙን በማስተካከል ፕሮሞት ፒፕልስ ኳሊቲ ኤንድ ፋተርኒቲ ጋራንቲንግ አድሚኒስትሬቲቭ ጀስቲስ ኤንድ ፒስፉል ኮኤግዚስተንስ ዊዝ ኔቨሪንግ ካንትሪስ ከሌሎች የጎረቤት ሀገሮች ጋር በሰላም በጋራ የመልማት የመኖር አላማ ነበረው ማለት ነው። ፒፕልስ ፓርቲሲፔሽን ዲሞክራቲክ ገቨርንመንትስ ኦፍ ዘ ካንትሪ የህዝቦች ተሳትፎ ዲሞክራሲ ላይ ያላቸው ተሳትፎ እያደገ እንዲመጣ። ኢምፕሊሜንቴሽን ኦፍ አን ኤፊሽንት ኤዱኬሽን ሲስተም ኤንድ ኢምፕሩቭመንት ኢን ኳሊቲ ኦፍ ኤዱኬሽን ዲቨሎፕመንት ኦፍ ገቨርንመንት ሲስተም ዛት ኢንሹርስ ሶሻል ጀስቲስ ኢምፕሊሜንት ኦፍ ፕሪቬንሽን ኦሪየንትድ ሄልዝ ኬር ሲስተም ቤዝድ ኦን ኮኦፕሬሽን ኤንድ ፓርቲሲፔሽን ኦፍ ዘ ፕራይቬት ሴክተር እነዚህን ዓላማ ይዞ ሲሰራ ቆይቷል ማለት ነው። እንግዲህ ዲቨሎፕመንት ፕሮግራምስ ኦፍ ኢፒአርዲኤፍ የእድገት ፕሮግራሞች ምን ምን ናቸው ብለን ልንወስድ እንችላለን። እነዚህን በጥልቀት ብቻ ሳይሆን ዋና ዋናዎቹን ካወቃችሁ ራሱ በቂ ሊሆን ይችላል። ግን የመጀመሪያው ምንድነው? ሰስቴኔብል ዲቨሎፕመንት ኤንድ ፖቨርቲ ሪዳክሽን ፕሮግራም ነው። ቀጣይነት ያለው ልማት ድህነት ቅነሳ ፕሮግራም የሚባለው ነው። ይሄ ፕሮግራሙ ላውንች የተደረገው ይፋ የተደረገው ማለት ነው በ2002 ነው። ፎሎዊንግ ዋይድ ሬንጂንግ ፐብሊክ ኮንሰልቴሽን 2021 and covered a period of 3 years የ3 ዓመት እቅድ ነበረ። ይሄ it was built on the following goals ጎሎቹ ምንድን ነበር ብለን ስናስብ እነዚህ ነበሩ። የሰስቴኔብል ዲቨሎፕመንት ኤንድ ፖቨርቲ ሪዳክሽን ፕሮግራም የ3 ዓመቱ እቅድ ማለት ነው። አንደኛው አግሪካልቸር ዲቨሎፕመንት ሌድ ኢንዱስትሪያላይዜሽን የግብርና መር ኢንዱስትሪያላይዜሽን ፉድ ሴኩሪቲ ምግብ ዋስትናን ማረጋገጥ። ዲሴንትራላይዜሽን ኤንድ ኢምፓወርመንት ካፓሲቲ ቢልዲንግ ኢን ፐብሊክ ኤንድ ፕራይቬት ሴክተር ኤንድ ሪፎርም ኢን ቦዝ ጀስቲስ ሲስተም ኤንድ ሲቪል ሰርቪስ የፍትህና የሲቪል ሰርቪሱን ማሻሻል ጋር ያተኮረ ነበር የሰስቴኔብል ዲቨሎፕመንት ኤንድ ፖቨርቲ ሪዳክሽን ፕሮግራም የ3 ዓመት የቆየው ማለት ነው። The first years of the program was marked by drought የመጀመሪያው ዓመት እንግዲህ ድርቅ አጋጥሞ which lead to 11.6% fall in agriculture productivity በዚህን ያክል ቀንሰዋል ማለት ነው የግብርና ምርት contributing to 3.6 ብቻ ነበር። fall in gross domestic product የሀገራዊ ጥቅል ምርትም ወርዷል። it was because of this the average growth for the 3-year period የሶስቱ ዓመት እድገት ማለት ነው 5.5% ነበር። however the country experienced 11.3 and 8.8 growth during the second and the third years respectively ማለት ነው። ሶስተኛው እና አራተኛው እድገት ላይ 11.3% እና 8.8% እድገት ማስመዝገብ ተችሏል ማለት ነው። ሁለተኛው ፕላን ምንድነው? ፓስዴፕ የምንለው ነው። ፕላን ፎር አክሰለሬትድ ኤንድ ሰስቴኔብል ዲቨሎፕመንት ኢን ፖቨርቲ ፓስዴፕ የሚባለው ነው። የዚህ ፖሊሲ እና ስትራቴጂ ፐርሲውድ ዱሪንግ ዘ 3-year ሰስቴኔብል ዲቨሎፕመንት ኤንድ ፖቨርቲ ሪዳክሽን ፕሮግራም ማለት ነው። ቱጌዘር ዊዝ ዘ ቪዥን ኤክስፕረስድ ኤንድ አቺቭመንት ሪያላይዝድ ባይ ዘ ሰስቴኔብል ዲቨሎፕመንት ፕላን ማለት ነው። ዌር the foundation for the design of ፓስዴፕ እንደገና ሪዲዛይን ደረግ ተደርጓል ማለት ነው። ፓስዴፕ was ኢትዮጵያን ሰከንድ ፖቨርቲ ሪዳክሽን ስትራቴጂ ኢትዮጵያ ሁለተኛውን የድህነት ለመቀነስ ስትራቴጂ ያስቀመጠችው ፓስዴፕ ነው። ሁለተኛው ከቨሪንግ ዘ ፔሪድ ደግሞ ከ2005 እስከ 2009 ባለው ጊዜ ውስጥ ይሆናል። it was built on the direction pursued under sustainable development program ማለት ነው and aimed at a private sector development and at the scaling up of resource to achieve the millennium development
ጎልስ ማለት ነው። the main objective of የፓስዴፕ ዋናው ኦብጀክቲቭ ምንድን ነው ብለን ስንወስድ layout the direction for accelerated sustained and people oriented development and to pave the groundwork for attainment of the millennium development goal በቃ ዋናው ኦብጀክቲቭ ነው። the purpose of achieving PASDEP objective was to contribute the attainment of Ethiopian's vision becoming middle income መካከለኛ ገቢ ያላት ሀገር እንድትሆን ቪዥን የተቀመጠው በፓስዴፕ ጊዜ እንደነበረ መረዳት እንችላለን ማለት ነው። the country's vision specifically for the economic sector set the following goals በፓስዴፕ ጊዜ የተቀመጠው ራዕይ የኢኮኖሚክ ሴክተሩ ጎልስ እንደ ግብ ማለት ነው። የመጀመሪያው to build an economy which has modern and productive agriculture sector with enhanced technology and industry sector and plays leading role in the economy ግብርናው በቴክኖሎጂ አድጎ ምርትና ምርታማነቱ ጨምሮ ማለት ነው ኢንዱስትሪ ሴክተሩም ሊድ እንዲያደርግ ይፈለጋል ማለት ነው። አንዱ ግብ ይሄ ነው። ሁለተኛው to sustain economic development and secure social justice የኢኮኖሚያዊ ልማትን በማረጋገጥ ሴኪዩር የሶሻል የማህበረሰብ ደህንነትን ማረጋገጥ ፍትህን ማረጋገጥ ማለት ነው። to increase per capita income of citizens so that it reaches at the level of those in the middle income countries in 2025 to achieve these objectives እነዚህን ኦብጀክቲቮችን ወይም ግቦችን ለማሳካት PASDEP was built the following 8 strategic goals በፓስዴፕ ጊዜ የተቀመጡ 8 ስትራቴጂክ ጎል አሉ ግቦች ስትራቴጂክ ግቦች ማለት ነው። አንደኛው ቢልዲንግ ኦል ኢንክሉሲቭ ኢምፕሊሜንቴሽን ካፓሲቲ ማለት ነው። አካታች የትግበራ አቅም ማለት ነው ቢልድ ማድረግ መገንባት። ሁለተኛው ማሲቭ ፑሽ ቱ አክሰለሬት ኢኮኖሚክ ግሮዝ ፈጣን ኢኮኖሚያዊ እድገት ለማረጋገጥ ፑሽ ማድረግ። creating the balance between economic development and population growth የኢኮኖሚያዊ ልማትና የህዝብ እድገት ጋር ባላንስ ማድረግ ማለት ነው። ክሬት ባላንስ ሚዛን መጠበቅ ልንለው እንችላለን። unleashing the potential of Ethiopians women strengthening the infrastructure backbone of the country መሰረተ ልማት የጀርባ አጥንት ነው። ይህን ማጠናከር strengthening human resource development የሰብአዊ ሀብት ልማት ስትሬንግዝን ማድረግ። ሰባተኛው ማኔጂንግ ሪስክ ኤንድ ቮላቲሊቲ አደጋንና ስጋትን መቀነስ ማኔጅ ማድረግ ማስተዳደር። ስምንተኛውና የመጨረሻው ክሬቲንግ ኤምፕሎይመንት ኦፖርቹኒቲ የስራ ዕድል መፍጠር ማለት ስምንቱ የፓስዴፕ ስትራቴጂ ማለት ነው። ከላይ ያሉትን ኦብጀክቲቮች ለማሳካት እነዚህ ናቸው። ስለዚህ የፓስዴፕ ስትራቴጂክ ጎል ምንድን ናቸው ተብለው ቢጠየቁ እነዚህን በደንብ ማወቅ ይኖርባቸዋል ማለት ነው። based on the strategic pillars two alternative economic growth scenarios were considered ሁለት እነዚህን ስትራቴጂክ ፒላር ላይ ሆነን ማለት ነው ሁለት ኢኮኖሚክ ኦልተርኔቲቭ አማራጭ ወይም ሴናሪዮዎች ተስተውለዋል። የመጀመሪያው it was considered that to achieve the millennium development goals የሚሊኒየም ዴቨሎፕመንት ጎል አቺቭ ማድረግ ማሳካት አቨሬጅ ኢኮኖሚክ ግሮዝ ሬት በአመት 7% ማረጋገጥ ፎር ዘ ሃይ ኬስ ሴናሪዮ ከፍ ሲል ደግሞ ማለት ነው ሴናሪዮ ከፍ ሲል which and beyond the achievement of millennium development የሚሊኒየም ዴቨሎፕመንት ጎል ከማሳካትም ያለፈ 10% አኑዋል አቨሬጅ ኢኮኖሚክ ግሮዝ ታርጌት ተደርጎ ግብ ተቀምጦ ስራዎች ሲሰሩ ቆይተዋል ማለት ነው። ሴት ቱ ሌይ ፋውንዴሽን ፎር ሪያላይዜሽን ኦፍ ዘ ዴቨሎፕመንት ቪዥን ኦፍ ዘ ካንትሪ። ሌላው የምናየው ግሮዝ ኤንድ ትራንስፎርሜሽን ዋን ወይም ጂቲፒ ዋን የምንለው ነው። ይሄ ከ2010 11 እስከ 2014 15 ለ5 ዓመት የቆየ ነው። ጂቲፒ ዋን ዋዝ ሰርድ ናሽናል ዲቨሎፕመንት ሶስተኛው ሀገራዊ የልማት እቅድ ነው። ከቨሪንግ ዘ ፔሪድ ከ2010 11 እስከ 2014 15 ባለው ጊዜ ውስጥ የቆየ ነው።
ጂቲፒ ዋን እንግዲህ አድቫንስ ዘኢትዮጵያን ናሽናል አጀንዳ የኢትዮጵያን ሀገራዊ አጀንዳ ማለት ዋት ቢካሚንግ ሎወር ሚድል ኢንካም ኢኮኖሚ ይባል በ2025 ኢትዮጵያ ሎወር ሚድል ኢንካም የመካከለኛ ገቢ ከታችኛው ወለል ማለት ነው ለመድረስ አቅዳ ነው። ሪጋርዲንግ አግሪካልቸር ሴክተር ግሮዝ ስትራቴጂ የግብርና እድገት ስትራቴጂ ተቀምጧል። ጂቲፒ ግሮዝ ትራንስፎርሜሽን ፕላን ፈርስት ሃይላይትድ ዘ ኒድ ቱ አይደንቲፋይ ኤንድ ስኬል አፕ ስሞል ሆልደር ቤስት አግሪካልቸራል ፕራክቲስ በአነስተኛ ማሳ ላይ የተሰማሩ አርሶ አደሮችን ቤስት ፕራክቲስ የተሻለ ተሞክሮ ለሌላው በማዳረስ ላይ የተመሰረተ ነበር። ኢንትሮዲውስ ኒው agriculture technology which aim at helping to improve soil productivity and to provide support to small scale farmers through training and fertilizer provision. In addition to GTP1 promoted the productivity of high value crops and set sector based targets. GTP1 builds on the past deep and widened its remit to include industrialization as well as a way of creating structural transformation. The plan recognizes the importance of urban areas and industrial development for structural transformation and creating employment for Ethiopian growth population. It promotes investment in labor intensive macro and small scale. በጂቲፒ ዋን ሌላው ትኩረት የተሰጠው የማይክሮ ኤንድ ስሞል ስኬል ኢንተርፕራይዝ ነው። as they provide significant opportunity for processing of agricultural foods to plant invasion, labor intensive manufacturing የጉልበትን የሚጠቀሙ የኤምኤስሲ as strategy for creating linkage with the rest of economy including the agricultural sector as well as the strategy for import substitution and export oriented industrialization በጊዜው ኢምፖርትን ሰብስቲዩት መተካት ኤክስፖርት ደግሞ ማበረታታት ላይ ያተኮረ ነበር ማለት ነው። the first growth transformation plan ኦብጀክቲቮቹ አራት ናቸው። አንደኛው ሜንቴኒንግ አትሊስት አቨሬጅ ሪል ጂዲፒ ግሮዝ ሪል ጂዲፒ ግሮዝን በ11% ፐር አነም ኤንድ አቴን ሚሊኒየም ዲቨሎፕመንት ጎልስ ማሳካት ነው። ሁለተኛ ኤክስፓንዲንግ አክሰስ ኢንሹሪንግ ኳሊቲ ኦፍ ኤዱኬሽን የትምህርት ጥራትና ሄልት ሰርቪስ በጥራት እና አቺቪንግ ሚሊኒየም ዲቨሎፕመንት ጎልስ ኢን ሶሻል ሴክተር ማለት ነው በማህበረሰብ ሴክተሮች ኢስታብሊሽንግ ኮንዲሽን ፎር ሰስቴኔብል ኔሽንስ ቢልዲንግ ስሩ ክሬሽን ኦፍ ሰስቴኔብል ዲሞክራቲክ ኤንድ ዲቨሎፕመንት ስቴት እና ኢንሹሪንግ ዘ ሰስቴናቢሊቲ ኦፍ ግሮዝ ስሩ ሜንቴኒንግ ማክሮ ኢኮኖሚክ ስታቢሊቲ የማክሮ ኢኮኖሚክ መረጋጋት ማለት ነው። thus four overarching objectives were in turn cascaded into 7 pillar strategies that cut across all socio-economic sector. እንግዲህ ሁለተኛው ማነው አራተኛው ፕላን ደግሞ ናሽናል ፕላን ግሮዝ ኤንድ ትራንስፎርሜሽን ፕላን 2 ይህም ከ2015-16 እስከ 2019-20 ድረስ የቆየው ማለት ነው እንደ አውሮፓውያን አቆጣጠር ነው። the overarching objectives of GTP2 የGTP2 objective sustain accelerated growth and establish springboard for economic structure transformation through by realizing the national vision of becoming lower middle መካከለኛ ገቢ ሀገር በ2025 መፍጠር። to this end GTP2 has set out the following objective. objective የGTP2 achieve annual average real GDP 11% እና የሚሊኒየም ዲቨሎፕመንት ጎል ማሳካት በ25 ሚድል ሎወር ሚድል ኢንካም ካንትሪ መግባት የሚል እቅድ ነበረው። develop the democratic engineering and fabrication capacity and improve productivity quality and competitiveness of the domestic product sectors ግብርና የኢንዱስትሪ ማኑፋክቸሪንግ ኢንዱስትሪው በፍጥነት ስትራክቸራል ትራንስፎርሜሽን እንዲያመጣ ተቀምጦ ነበር። ሶስተኛው ፈርዘር ሶሊዲፋይ the ongoing public mobilization ህብረተሰብን ማሳተፍ and organizing participation to ensure the public become both owner and beneficiary from development outcome ከልማት እቅዶቹ ህዝቡ እንዲጠቀም የማድረግ
ኦብጀክቲቭ ነበረው። ሌላው ዲፕን ዘ ሄጅሞኒ ኦፍ ዴቨሎፕመንት ፖለቲካል ኢኮኖሚ ባይ ስትሬንግዚንግ ስቴብል ዲሞክራቲክ ዴቨሎፕመንት ስቴት፣ ዲሞክራሲያዊት ሀገር መፍጠር የሚል ይዟል። ፒላር ስትራቴጂው ምንድነው? ጂቲፒ2 ብለን ስንወስድ ፒላር ስትራቴጂው ሰስቴንድ ቀጣይነት ያለው በጣም ፈጣን ሰስቴንድ the rapid broad-based equitable economic growth and development witnessed during the last decade. Increase the productivity, capacity efficiency, and speed up and catalyze transformation of domestic private sector, render them capable development force, and build the capacity of the domestic construction industry, bridge critical infrastructure. ትልልቅ መሰረተ ልማቶችን በሀገር ውስጥ ሀገር በቀል በሆነ እውቀት መሰረተ ልማቶችን ማገንባት፣ ፕሮፐር ማኔጅ ኤንድ አድሚኒስትሬት ኦንጎይንግ ራፒድ አርባናይዜሽን የከተማ ልማትን ማኔጅ ማድረግ፣ አክሰሌሬትድ ሁማን ዲቨሎፕመንት የቴክኖሎጂካል ካፓሲቲ ቢልዲንግ ኢንሾር የሰብአዊ ሀብት ልማትና የቴክኖሎጂ አቅም ግንባታ፣ እንደዚሁም ኢስታብሊሽ ዲሞክራቲክ ዲቨሎፕመንት ጉድ ገቨርንመንት መልካም አስተዳደር እና ዲሞክራሲያዊ ልማት ላይ ያተኮረ ስራ መስራት፣ ፕሮሞቲንግ ውሜን ኤንድ ዩዝ የሴቶችና የወጣቶች ኢምፓወርመንት እና ተሳትፎ ማረጋገጥ በእያንዳንዱ የልማት እንቅስቃሴ፣ ቢውልድ ክላይሜት ሪዚሊየንስ ግሪን ኢኮኖሚ ለአየር ንብረት የማይበገር አረንጓዴ ኢኮኖሚ መገንባት የሚል የጂቲፒ2 ፒላርስ ነበሩ ብሎ መውሰድ ይቻላል። እንግዲህ የጂቲፒ 1 እና የጂቲፒ2 ፐርፎርማንስ ኤንድ ዜር ሜጀር ቻሌንጅ ምንድን ነው? ዋናው በደንብ ማወቅ ያለባችሁና መረዳት ያለባችሁ እዚህ ላይ ያለው ነው። During the implementation of the two growth and transformation plan, ኢትዮጵያ registered እንግዲህ ኢትዮጵያ ሃይ ኢኮኖሚክ ግሮዝ በጊዜው ለማስመዝገብ ጥረት አድርጋለች። based on consistent basic prices, gross domestic product grow እንግዲህ ሀገራዊ ጥቅል ምርት በ9.2% per annum, the volume GDP rose from ብር 828 billion in 2009-10 fiscal year to ብር 1.99 trillion in 2019-2020 fiscal year ማለት ነው። በዚህ ባለው ጊዜ ውስጥ ከፍተኛ እድገት ተመዝግቧል። Compared to the average of 11% annual growth targets during the period, the actual growth performance እንግዲህ 11% እንደ ግብ ተጥሎ እድገቱ 9.2% ነበር። 1.8% ሾርት ኦፍ ዘ ታርጌት በዚህን ያክል ይቀንስ ነበረ ማለት ነው ታርጌት ተደርጎ ከተቀመጠው። ይሄ ምንድነው? when the economic growth performance is disaggregated into the major economic sectors, agriculture, industry and service respectively registers an average annual growth rate of 5.3%, 17.2%፣ 9.7% በቅደም ተከተል ማለት ነው። ግብርናው 5.3%፣ ኢንዱስትሪው 17.2%፣ ሰርቪስ ሴክተሩ 9.7% ለማስመዝገብ ችሏል ማለት ነው። እንግዲህ እዚህ ጋር ሰንጠረዡን ያው የተቀመጠ ነው ከ2010 እስከ 2020 ባለው ጊዜ ውስጥ እድገቱን ለማመላከት ነው። ኮሚሌቲቭ ከ2010 እስከ 2015 የመጀመሪያው ማለት ነው ግብርና በዚህን ያክል አድገዋል። በሁለተኛው ይህን ያክል አድገዋል። ኮሚሌቲቭ ሲታይ 5.3 ነው ብሎ መውሰድ ይቻላል ማለት ነው። እንግዲህ ጥቅሉ በመጀመሪያው የተሻለ እድገት ነበር፣ በሁለተኛው ቀንሳል። ኮሚሌቲቭ ይሄንን ወስዷል ማለት ነው። እዚህ ጋር የምንረዳው ምንድነው? ዘ አግሪካልቸር ሴክተር ኦን አቨሬጅ ኮንትሪቢዩትድ 24% ቱ ጂዲፒ ግሮዝ ዌራዝ ዘ ክሮፕስ ሰብሴክተር እንግዲህ የሰብሉ 72.7% ሼር አለው። ሲሚላርሊ ዘ ኢንዱስትሪ ሴክተሩ ደግሞ 37.9%፣ which the construction and manufacturing sector respectively 77.1 እና 22.8 to over industry GDP growth performance አለው ማለት ነው። This shows that the major sources gross value addition registered in the industry sector has been construction sub industry ማለት ነው። ይህንን በተገቢ መንገድ ቁጥሮች ይናገራሉና ቁጥሮችን መረዳት ያስፈልጋል ማለት ነው። ከዚህ አንፃር
ሼር ኦፍ ፋይናል ኮንሰምፕሽን ኤክስፔንዲቸር ኢን ጂዲፒ ነው። ይሄ ሰንጠረዡን አይታችሁ መረዳት ትችላላችሁ ማለት ነው። ጥቅል የፖቨርቲ አሌቬሽኑንም በቁጥሮቹ መሰረት መረዳት እንችላለን። ሜጀር ቻሌንጁን እንመልከት። የጂቲፒ ዋን እና አንድ ጂፒ ቱ ሜጀር ቻሌንጁ ምንድን ነው ስንል ዲስፓይት ዘ ፋስተር ሃይ ኢኮኖሚክ ግሮዝ ምናልባትም ፈጣንና ከፍተኛ የሆነ ኢኮኖሚ እድገት ለማረጋገጥ ጥረት ቢያደርግ ዘ ኢኮኖሚ ዋዝ ኢንካውንተርድ ሴቨራል ቻሌንጅስ ኢኮኖሚው በርካታ የሆነ ቻሌንጅ ይገጥሞታል። ኢን ተርምስ ኦፍ ሰስቴኒንግ ዘ ግሮዝ ኤንድ ሜኪንግ ኦል ሲቲዘንስ ኢኩዊቴብል ቤኔፊትስ ፍሮም ዘ ግሮዝ ፕሮሲድስ የእድገቱን ለዜጎች ፍትሃዊ በሆነ መንገድ በማከፋፈልም ቢሆን ማለት ነው። ስለዚህ የመጀመሪያው ቻሌንጅ ምንድነው? ፌለር ቱ ኢንሹር ኳሊቲ ኢኮኖሚክ ግሮዝ ጥራት ያለው የኢኮኖሚያዊ እድገት አልተመዘገበም። ይህ ምን ማለት ነው? ሃይ ኢኮኖሚክ ዋዝ ሬጂስተርድ ዜር ዋዝ ጋፕስ ኢን ተርምስ ኦፍ ክሬቲንግ አዲኩዌት ጆብ ኦፖርቹኒቲ ስራ እድል በስፋት አልፈጠረም። ኢንሹሪንግ ኢኩዊቴብል ዲስትሪቢዩሽን ፍትሃዊ የሀብት ክፍፍል አልነበረም። ኢንሹሪንግ ስትራክቸራል ትራንስፎርሜሽን መዋቅራዊ የሆነ ለውጥ አልነበረም። ኤንድ ክሬቲንግ ሴክቶራል ሊንኬጅ ኤንድ ሲነርጂስ ኤክስተርናል ዴቢት ዲስትረስ የውጭ ዕዳ ጫና ጥሏል ማለት ነው። ይህም ላክ ኦፍ ሊሚትድ ኮምፒቲቲቭነስ ኢንተርናሽናል ማርኬት ዓለም አቀፍ ገበያ ላይ ለመወዳደር እድል አልፈጠረም ማለት ነው። ሁለተኛው ቻሌንጅ። ሶስተኛው ቻሌንጅ ባላንስ ቢትዊን ዶሜስቲክ ሴቪንግ ኤንድ ኢንቨስትመንት በሴቪንግ እና በኢንቨስትመንት መካከል ምን ሆኗል? ባላንስ እንትን አላለም ማለት ነው። ይሄ ማለት ለአንድ ሀገር ኢንቨስትመንት ሴቪንግ እና ኢንቨስትመንት በተመጣጠነ መንገድ እኩል ሆኖ መጓዝ አለበት። ሴቪንግ ከሌለ ኢንቨስትመንት የለም። ኢንቨስትመንት ከሌለ ደግሞ ሴቪንግ በተዘዋዋሪ መንገድ አይኖርም ማለት ነው። ይሄን ነው የሚያሳየው ሜጀር ቻሌንጅ ማለት ነው። ሌላኛው የሴቪንግ እና ኢንቨስትመንት እንትኑ ነው የሚያሳየው ግራፉን ማለት ነው። እዚህ ጋር የምናየው እንግዲህ ለማሳየት ግሮስ ዶሜስቲክ ሴቪንግ በአረንጓዴ የተመለከተው ማለት ነው። በአረንጓዴ የተመለከተው ይሄ ግራፍ ሴቪንግ ነው የሚያሳየው። ቀይ ግሮስ ናሽናል ሴቪንግ ነው የቀዩ ማለት ነው። ይሄኛው ግሮስ ካፒታል ፎርሜሽን ኢንቨስትመንት ማለት ነው እዚህ ጋር። ሌላኛው ቻሌንጅ ጂቲፒ ዋን እና ጂቲፒ ቱ ኢንፍሌሽንን ማረጋጋት ቻሌንጅ ቱ ስታብላይዝ ኢንፍሌሽን ማለት ነው። የገበያ ዋጋ መረጋጋት አልተቻለም፣ ጨምሯል ማለት ነው። ሌላው ከኢንፍሌሽን ጋር በተያያዘ መንገድ ይህን ነው የሚመስለው። እንግዲህ ግራፉን አይቶ መረዳት እና ቁጥሮቹን ማየት ይቻላል። ሌላው መሰረታዊ ቻሌንጅ ሪስክ አንኤምፕሎይመንት የማክሮ ኢኮኖሚክ መሰረታዊ ችግር አንዱ ይሄ ስለሆነ አንኤምፕሎይመንትን እንትን አላለም፣ ስራ እድል መፍጠር አልቻለም ማለት ነው። ስለግሽ ስትራክቸራል ትራንስፎርሜሽን ኤንድ ዊክ ሴክቶራል ሊንኬጅ የግብርና መር ኢንዱስትሪያላይዜሽን ስለሆነ ሌሎች ሴክተሮችን በተገቢ መንገድ አላየም። ለምሳሌ ማይኒንግ አለ፣ ቱሪዝም አለ፣ ኢቨን ቴክኖሎጂ አለ። እነዚህም በተገቢ መንገድ ለማየት እድል አልሰጠም ማለት ነው። ሌላው ቻሌንጅ ፑር ካፓሲቲ ቱ ሞቢላይዝ ዶሜስቲክ ሪሶርስ የሀገር ውስጥ ያሉ ሀብቶችን በተገቢ መንገድ ኮሌክት አድርጎ ለእድገት መጠቀም ላይ ውስንነት ነበር ብሎ መውሰድ ይቻላል። ሌላው ቻሌንጅ ሊሚትድ አክሰሲቢሊቲ ኦፍ ፋይናንሻል ኢንስቲትዩሽን ብድር በመስጠት በኩል ማለት ነው መሰረታዊ ውስንነት ነበር። ሌላው ቻሌንጅ ዴፊሲት ኤንድ ሎ ኳሊቲ ፕሮቪዥን ኦፍ ሶሻል ሰርቪስ ኤንድ ቤዚክ ኢንፍራስትራክቸር መሰረተ ልማቶቹ ጥራት ችግር አለባቸው። በተመሳሳይ መንገድ የጤና እና የትምህርት ኳሊቲ ጋር በተያያዘ መንገድ ሰርቪሱ ዝቅተኛ ነበር። ሊሚትድ ገቨርንመንት ካፓሲቲ ኤንድ ዋይድ ስፕሪድ ማል ፕራክቲስ ጋር የተያያዙ ችግሮች ነበሩ ማለት ነው። እንግዲህ በጥቅሉ የጂቲፒ ዋን እና ጂፒቲ ቱ ይህን የሚመስል ቻሌንጅ አስቀምጠው አልፈዋል ማለት ነው። ናሽናል ዲቨሎፕመንት ፕላን አፍተር ሪፎርም በ2021 እስከ 2030 ያለውን ስንመለከት እንግዲህ
10-year development plan lays a long-term vision of making Ethiopians African backbone of prosperity የኢትዮጵያ የብልጽግና ተምሳሌት ለማድረግ የ10 ዓመት እቅድ ታቅዷል። by creating necessary and sufficient condition ensuring high per capita income through rapid economic growth በጣም ፈጣን የኢኮኖሚ እድገት ማስመዝገብ is one of the source of prosperity but not measure of prosperity የአንድ ብልጽግና እድገት እንጂ የፕሮስፔሪቲ ሜጀር የሚያደርግ አይደለም። ፕሮስፔሪቲ ኢዝ ላርጅሊ ዲፋይን ፕሮስፔሪቲ ዲፋይን ሲደረግ ምን ማለት ነው ስንል ኢን ተርምስ ኦፍ ሃፒነስ ከደስታ ኢምፕሩቭመንት ኦፍ ኢን ዘ ላይቭሊሁድ ሊቪንግ ኤንድ ኳሊቲ ኦፍ ላይፍ ከስታንዳርድ ኦፍ ሊቪንግ መሻሻል ጋር ኤንድ ዘ ሌቭል ኦፍ ኮምፕሌት ሳቲስፋክሽን የተሟላ እርካታ ደረጃ ላይ መድረስ ሲቻል ነው ፕሮስፔሪቲን ዲፋይን ማድረግ የሚቻለው። created by the overall capability we build through economic gain, human and social development by harnessing tangible and intangible wealth, including social capital and natural resource wealth. Hence, prosperity should be defined in terms of the overall human and institutional capacity, creating over the long run term whose development outcomes can be expressed as follows. አንደኛው ኢምፕሩቭመንት የኢንካም ገቢ እና ሀብት አኮሙሌሽን ሀብት አኮሙሌት ሲደረግ ቤዚክ ኢኮኖሚክ ኤንድ ሶሻል ሰርቪስ ለምሳሌ መሰረታዊ የሆኑ የምግብ፣ የውሃ፣ መጠለያ፣ ጤና፣ ትምህርት እና ቤዚክ ሰርቪስ ለዜጎች ማዳረስ ይቻል ነው። ሶስተኛው ክሬቲንግ ኢኔብሊንግ ኤንድ ጀስት ኢንቫይሮንመንት ዌር ሲቲዘንስ ዊል ቢ ዩቲላይዝ ዜር ፖቴንሻል ኤንድ ሪሶርስ ዛት ዜይ ካን ሊድ ዲሴንት ኳሊቲ ላይፍ እና አራተኛ የመጨረሻ ኢምፕሩቭመንት ሶሻል ዲግኒቲ ኳሊቲ ኤንድ ፍሪደም ዌር ሲቲዝን ካን ፍሪ ፓርቲሲፔት ሲያደርጉ ማለት ነው። እንግዲህ እነዚህ አራት እንትኖች ሲቀመጥ ነው። ኦብጀክቲቭ ምንድን ነው? የኦብጀክቲቭ ኦፍ ዲቨሎፕመንት ፕላን የ10 ዓመቱ ማለት ነው ከ2021 እስከ 2030 የሚቆየው ማለት ነው። ናሽናል ሎንግ term plan for making Ethiopians Africa's backbone of prosperity. The following major development objective. የመጀመሪያው building a prosperous country by creating pragmatic market-based system and enhance the role and participation of the private sector. የግሉ ዘርፍ ተሳትፎ እያደገ እንዲመጣ ማድረግ ነው። ፕራግማቲክ ገቢር ነበብ የገበያ ላይ የተመሰረተ የኢኮኖሚ ስርዓት መመስረት ነው። ሁለተኛው ሜንቴኒንግ ሀገራዊ ማክሮ ኢኮኖሚክ እንግዲህ ስታቢሊቲ ኢንሹሪንግ ራፒድ ኤንድ ሰስቴኔብል ኢኮኖሚክ ግሮዝ ኤንድ ክሬቲንግ ዲሴንት ጆብስ የማክሮ ኢኮኖሚ መዛባትን እንዲረጋጋ ማድረግ፣ ቀጣይነት ያለው የኢኮኖሚ እድገት ማረጋገጥ እና ለዜጎች የስራ እድል መፍጠር። ኢንሹሪንግ ስትራክቸራል ኢኮኖሚክ ትራንስፎርሜሽን ባይ ፕሮሞቲንግ ኦቨርኦል ፕሮዳክቲቪቲ የኢኮኖሚ መዋቅራዊ ሽግግር እንዲኖር በምርታማነትም በውድድርም በኮምፒቲቲቭነስም ማለት ነው። አራተኛው ክሬቲንግ አንድ ኤኔብሊንግ ኢንቫይሮንመንት ዌር ኤቭሪ ሲቲዝን ዊል ቢካም ዘ ኦውነርስ ኤንድ ቤኔፊሻሪስ ኦፍ ዲቨሎፕመንት ኢንዶቨርስ ባይ ኢንሹሪንግ ኳሊቲ ኤንድ አክሰሲቢሊቲ ኦፍ ቤዚክ ኤንድ ሶሻል ሰርቪስ ኤንድ ፕሮቪዥን ኦፍ ኢንፍራስትራክቸር። አምስተኛው ኢንሹሪንግ ኮምፒቴንት ኢንዲፔንደንት ኤንድ ኳሊቲ ሲቪል ሰርቪስ ሲስተም የሰብአዊ ልማት ላይ አቅም ግንባታ ጋር በተያያዙ መንገድ እና መልካም አስተዳደር ላይ ትኩረት ማድረግ። building strong and inclusive institution that ensure peaceful society access to justice and upholding the rule of law and human rights የሰብአዊ መብት፣ የህግ የበላይነት፣ የሰላም የሰፈነበት ማህበረሰብ እና ለፍትህ የተረጋገጠበት እንዲሆን የማድረግ ስትራቴጂ ነው ያለው። ስትራቴጂክ ፕላን ምንድን ናቸው ብለን ስንወስድ እነዚህን መያዝ ያለብን The overall development goal is to achieve improved welfare of society by improving the standard of living and quality of life were captured in the border national prosperity vision. ሀገራዊ የፕሮስፔሪቲ ቪዥን ሲደረግ እንግዲህ ጥቅል የሆነ ግብ ተቀምጧል። የዜጎችን የኑሮ ማሻል የስታንዳርድ ኦፍ ሊቪንግ እና ኳሊቲ ኦፍ ላይፍ ደረጃ ላይ እንዲደርሱ ማለት ነው። ከዚህ ጋር በተያያዘ መንገድ 10 ፒላር ተቀምጠዋል። እንግዲህ 10 year በ10 ዓመቱ ልማት እቅዱ ውስጥ ማለት ነው ፒላርስ ተብሎ የተቀመጡት አንደኛው ኳሊቲ ኢኮኖሚ ግሮዝ ኤንድ ሼርድ ፕሮስፔሪቲ ጥራት ያለው ኢኮኖሚ እድገት እና
ሼርድ ፕሮስፔሪቲ፣ ኢኮኖሚክ ፕሮዳክቲቪቲ ኤንድ ኮምፒቲቲቭነስ፣ የኢኮኖሚክ ምርታማነት እና ውድድር፣ ብዝሃ ዘርፍና ብዝሃ ተዋናያን፣ ቴክኖሎጂካል ካፓቢሊቲ ኤንድ ዲጂታል ኢኮኖሚ፣ የቴክኖሎጂ ካፓቢሊቲ እና የዲጂታል ኢኮኖሚ፣ ሰስቴኔብል ዲቨሎፕመንት ፋይናንስ፣ ቀጣይነት ያለው የልማት ፋይናንስ፣ ፕራይቬት ሴክተር ሌድ ኢኮኖሚክ፣ ፕራይቬት ሴክተሩ የሚመራው ኢኮኖሚ፣ ሪዚሊያንት ግሪን ኢኮኖሚ፣ ለአየር ንብረት የማይበገር አረንጓዴ ኢኮኖሚ፣ ኢንስቲቱሽናል የተቋማት መዋቅራዊ ለውጥ፣ ጀንደር ኤንድ ሶሻል ኢንክሉዥን፣ አክሰስ ቱ ጀስቲስ ኤንድ ኤፊሽንት ሲቪል ሰርቪስ፣ ፍትሐዊና ውጤታማ ሲቪል ሰርቪስ፣ ሪጂናል ፒስ ቢልዲንግ ኢኮኖሚክ ኢንቴግሬሽን፣ ከጎረቤት ሀገራት ጋር ሰላማዊ ግንኙነት እና በኢኮኖሚ ኢንቴግሬት የመሆን የመተሳሰር ማለት ነው። ፍሮም ዘስ ፕሮስፔሪቲ ቪዥን ዲቨሎፕመንት ኦብጀክቲቭ ኤንድ ስትራቴጂ ፒላርስ ኤ ሴት ኦፍ ኦቨርራንቺንግ ፕራዮሪቲ ኤሪያስ አይደንቲፋይ ፎር ዘ ኤፊሽንት አሎኬሽን ኦፍ ሪሶርስ ማለት ነው። እንግዲህ በእነዚህ ፒላር መሰረት ተቀምጠዋል። ከዚህ ጋር በተያያዘ መንገድ እንግዲህ ዘ ሆም ግሮን ኢኮኖሚክ ሪፎርም አለ። የሀገር በቀል ኢኮኖሚክ ሪፎርም ኪ ፕራዮሪቲ ኤሪያስ የሚባሉ አሉ። ማክሮ ኢኮኖሚክ ኤንድ ሴክቶራል ሌቭል ኪ ፕራዮሪቲ ኤሪያ የሚባሉት የሀገር በቀል ኢኮኖሚክ ሪፎርም ማለት ነው። አንደኛው መልቲ ሴክቶራል ኤንድ ዳይቨርሲፋይድ ሶርስ ኦፍ ግሮዝ ኤንድ ጆብ ኦፖርቹኒቲ፣ ብዝሃ ዘርፍና ብዝሃ ሀብት ወይም ተዋናያን እድገት እንዲያመጡ እና የስራ እድል እንዲፈጥሩ፣ ሰስቴናብል ኤንድ ኢንክሉሲቭ ፋይናንሻል ሴክተር ዲቨሎፕመንት፣ ቀጣይነት ያለው እና ኢንክሉሲቭ አካታች የሆነ የፋይናንስ ሴክተር ልማት፣ ሃርነሲንግ ዘ ዲሞግራፊክ ዲፔንደንት፣ ይሄ ዲሞግራፊ ላይ ሃርነስ ማድረግ፣ ኳሊቲ ኤንድ ኤፊሽንት ኢንፍራስትራክቸር ዲቨሎፕመንት፣ ጥራትና ብቃት ያለው መሰረተ ልማት፣ ሰስቴናብል አርባን ዲቨሎፕመንት፣ ቀጣይነት ያለው የገጠር ልማት፣ ፒስ ጀስቲስ ኤንድ ኢንክሉዥን ኢንስቲቱሽን ተብሎ የተቀመጡ ኪ ቴማቲክ ኤሪያ ናቸው። ዘ ሆም ግሮን ኢኮኖሚክ ሪፎርም ለማካሄድ ማለት ነው። እንግዲህ ተማሪዎች በአጠቃላይ ማለት ነው በኢኮኖሚክ ሪፎርም በኢምፔሪያል ሪጅም፣ በደርግ ሪጅም እና በኢፒአርዲኤፍ እንዲሁም አሁን ከረንት ያለውን ማለት ነው በጥቅሉ በዚህ መልክ ለመማማር ጥረት አድርገናል። ጥያቄውን እንግዲህ በደብተራችሁ ላይ መስራት ትችላላችሁ። ለዛሬ ስላዳመጣችሁኝ እጅግ አድርጌ